ከዚህ የተነሳ መንፈሳዊ ማህበራት እንዲያደርገው ማዘጋጀታቸው ወቅቱን የጠበቀ ትክክለኛ የሆነ ጉባኤና አስፈላጊ የሆነ መርሃ ግብር አዘጋጅተዋል። ይህንን ያዘጋጁ ማህበራትን እግዚአብሔር እንዲጠብቅልን በጎ ፈቃድ ይሁንልን። እኛም በሚሰጠው ትምህርት ልባችን እንዲጸና፣ አእምሯችን እንዲሰፋ፣ ውስጣችን እንዲጠነክር፣ እግዚአብሔር እውነቱን እንዲያሳየን፣ የወንጌልን ብርሃን የቃሉን እውነትም በልባችን እንዲስልልን በጎ ፈቃድ ይሁንልን። ወደ ርዕሳችን ስንመለስ በአንዲት ቤተክርስቲያን እናምናለን የሚል ይሆናል። ወነአምን በአሐቲ ቅድስት ቤተክርስቲያን፣ ቅድስት በሆነች ሐዋርያት በሰበሰቧት በአንዲት ቤተክርስቲያን እናምናለን የሚል ይሆናል። ይህ ቃል በሃይማኖተ አበው ተዘግቦ የምናገኘው ነው። ጸሎት ዘዘወትር ብለን በምንጸልየው የጸሎት ክፍል ውስጥ ደግሞ የሃይማኖት ጸሎት ብለን በምንጸልየው የጸሎት ክፍል ውስጥ እናገኘዋለን። ሁለተኛው ክፍል ላይ ማለት ነው። እዛ ላይ ታዲያ ምን ይላል? ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ሐዋርያት በሰበሰቧት የሁሉ በሆነች ቅድስት በሆነች በአንዲት ቤተክርስቲያን እናምናለን ብሎ እናገኘዋለን። አጠር ስናደርገው ርዕሳችን በአንዲት ቤተክርስቲያን በሉ እስኪ፣ በአንዲት ቤተክርስቲያን በሉ እናምናለን። በአንዲት ቤተክርስቲያን እናምናለን። አዎ፣ ኦርቶዶክሳዊት ቅድስት ቤተክርስቲያን የብዙዎች አንድነት ናት። የብዙዎች ህብረት ናት። የብዙዎች ተዋህዶ ናት። ኦርቶዶክሳዊ ቅድስት ቤተክርስቲያን ብዙ የሆነ ስርዓት የለንም። አንድ የሆነ ስርዓት እንጂ ማለት ወጥ ነው ስርዓታችን ነው። ብዙ ምዕመናን ስላሏት ብዙ ስርዓት የላትም። ስርዓቷ አንድ ነው። ብዙ ምዕመናን ስላሏት ብዙ ዶግማ የላትም። ዶግማዋ አንድ ነው። ብዙ ምዕመናን ስላሏት ብዙ ቤተክርስቲያን የለንም። አንዲት ናት። ብዙ ምዕመናን ስላሏት ብዙ እግዚአብሔር የለንም። አንድ ነው። ብዙ ምዕመናን ስላሏት ብዙ ጥምቀት የለንም። ብዙ ሥጋው ደሙ የለንም። ቅዱስ ሥጋው አንድ ነው። ቅድስት ጥምቀት አንዲት ናት። ቅድስት ሃይማኖት አንዲት ናት። ቅዱሱ እግዚአብሔር አንድ ነው። ቅድስት ቤተክርስቲያንም አንዲት ናት። ውድ ኦርቶዶክሳውያን ልንረዳውና ሊገባን የሚገባ ነገር ቢኖር ይሄ ነው። ታዲያ ምን ይላታል እችንን ቅድስት ቤተክርስቲያን? ሃይማኖተ አበው ምዕራፍ 19 ከቁጥር 10 ላይ ስናይ ዝውቱ ህሊና ቅዱስ ጉባኤያዊ ቤተክርስቲያናዊ ሐዋርያዊ እግዚአብሔራዊ ይለዋል። እውነተኛ ሃይማኖት ወይም እውነተኛ ቤተክርስቲያን እች ናት ይላል። እችም ቤተክርስቲያን ደግሞ አለ ጉባኤ ሐዋርያዊ ናት አለ። ሐዋርያዊ ናት። ሐዋርያት ከክርስቶስ አግኝተው ያስተማሯት ሐዋርያዊ ናት። ጉባኤያዊ ናት አላት። ደግሞ ሰለስቱ ምዕት አላው ግዞተ አርዮስ በኤፌሶን የተሰበሰቡ በቁስጥንጥንያ የተሰበሰቡ አባቶች በሙሉ የደነገጓት ያስተማሯት ለትውልድ ያስተላልፏት አንዲት የሆነች ጉባኤያዊት ቤተክርስቲያን አለችን አለ። ቀጠለና ደግሞ ምን አለ? የምዕመናን ህብረትና ስብስብ ናት ብሎ እግዚአብሔራዊ ይላታል። እግዚአብሔራዊ ማለትን ማለት ነው እንተ በምድር ስረዊሃ ወበሰማይ አይጾቅሃ፣ በምድር የሆነች ሰማያዊት በሰማይ ያለች ምድራዊት ናት። በምድር ያለች ናት። በምድር ያሉ ስብስቦች ከሰማያውያን ጋር፣ በሰማይ ያሉ መላእክትም ከምድራውያን ጋር አንድ ሆነው የተዛመዱባት፣ አንድ ሆነው የተዋሃዱባት፣ አንድ ሆነው ህብረታቸው ማህበራቸው የተሰናሰሉባት ስለሆነች እንተ በምድር ስረዊሃ ወበሰማይ አይጾቅሃ፣ እግዚአብሔር ራስ የሆነላት መንፈስ ቅዱስ የሚጠብቃት በክርስቶስ ደም የተመሰረተች በአብ መሰረትነት የጸናች በወልድ የታነጸች በመንፈስ ቅዱስ ፍጹም የሆነች አንዲት ቤተክርስቲያን አለችን ሲል እግዚአብሔራዊ ብሎ ይጠራታል። ታዲያ ይችን ቤተክርስቲያን በአንዲት ቤተክርስቲያን እናምናለን ነው የሚለው። ውድ ኦርቶዶክሳውያን እናምናለን በሉ እስኪ። በምንድን? በአንድ ምንድን? በአንዲት ቤተክርስቲያን ምን እንላለን? እርግጠኛ ናችሁ? እርግጠኛ ናችሁ ወይ? አሁን እኛ እንደሆነ ብልጣ ብልጥ የሆን እየመሰለን የተጻፈውን የምንናገር ያልተጻፈውን የምንኖር እየሆን ነው።
የተጻፈውን የምንሰብክ ያልተጻፈውን ግን የምንኖር እየሆን ነው። የተጻፈው የሚለው ቤተክርስቲያን አንዲት ናት ይላል። ምን ማለት ነው? መጀመሪያ ቤተክርስቲያን ማናት የሚለውን ስናይ ባጭር እንዲህ ነው። ቤተክርስቲያን ማናት የሚለውን ስናይ የመጀመሪያው ይሄ ህንጻ ቤተክርስቲያኑ ነው። ይህም በፊልጵስዩስ ከተማ እነ ቅዱስ ጳውሎስ ሲያስተምሩ ምዕመናን ጣዖት ቤታችን ካፈረሳችሁ የምናመልከውን ጣዖት ካስጣላችሁን ቤተክርስቲያን ስሩልን አሉ። ለእነ ሐዋርያት ለእነ ቅዱስ ጴጥሮስ ነገሩ። ሱባኤ ይዘው ክርስቶስ ገልጾላቸው በሶስት ድንጋይ የተሰራች በፊልጵስዩስ በእመቤታችን ስም የመጀመሪያዋ ቤተክርስቲያን ተሰርታለች። እቺ ቤተክርስቲያን በጭቃ በጨፈቃ በወርቅ በእንቁ በአልማዝ ብትሰራ ሰፊ ሆና ብትሰራ ጠባብ ሆና ብትሰራ ብዙ ካህናት ቢኖሯት ጥቂት ካህናትም ቢኖሯት ብዙ ምዕመናን ቢኖሯት ጥቂት ምዕመናንም ቢኖሯት ጳጳሳትም ቢኖሩባት ምንም ካህናት ብቻም ቢሆኑ ቤተክርስቲያን ስንት ናት? በጭቃ የተሰራው ውስጥም የሚመለከው እግዚአብሔር ነው። በወርቅ ከተሰራው ውስጥም የሚመለከው እግዚአብሔር ነው። ኮርኒሱ በእንቁ ከተሰራው ውስጥም የሚመለከው እግዚአብሔር ነው። በሳርና በጨፈቃ ከተሰራው የሚመለከው እግዚአብሔር ነው። የሚፈተተው ደም የክርስቶስ ነው። የሚፈተተው ስጋ የክርስቶስ ነው። የሚመለከው አንድ እግዚአብሔር ነው። የሚመሰገነው አንድ እግዚአብሔር ነው። በጊዮርጊስ ስምም ብትሰራ በተክለ ሃይማኖት ስምም ብትሰራ በቅዱስ ሚካኤል ስምም ብትሰራ በሰማይቱ ስምም ብትሰራ በጻድቁ ስምም ብትሰራ በመድኃኔዓለም ስምም ብትሰራ በቅዱስ ሥላሴ ስምም ብትሰራ ቤተክርስቲያን ስንት ናት? ቤተክርስቲያን ስንት ናት? አንዲት ናት። አሜሪካን ብትሰራ በአውሮፓ ምድርም ብትሰራ በአፍሪካ ምድርም ብትሰራ ኦሮሚያ ክልልም ብትሆን አማራ ክልልም ብትሆን አፋር ክልልም ብትሆን ትግራይ ክልል ውስጥም ብትሆን ቤተክርስቲያን ስንት ናት? ቤተክርስቲያን ስንት ናት? በዚች ቤተክርስቲያን ምን እንላለን? ንገሩኛ፣ ምን እንላለን? አንዲት ናት። እዛም ያለችው እቺ ናት። እዚህም ያለችው ያቺ ናት። እዚህ ያሉ ካህናት እነዛ ናቸው። እዛ ያሉ ካህናት እነዚህ ናቸው። እዚህ ያሉ ጳጳሳት እነዛ ናቸው። እዛ ያሉ ጳጳሳት እነዚህ ናቸው። እዚህ ያሉ ምዕመናን እዛ ያለንን፣ እዛ ያሉ ምዕመናን እዚህ ያሉንን። ቤተክርስቲያን ስንት ናት? ስንት ናት ቤተክርስቲያን? አንዲት ናት። ስለዚህ የመጀመሪያዋ ቤተክርስቲያን ይሄ ህንጻው ነው ማለት ነው። ህንጻው ቤተክርስቲያን ይባላል። ለምን ሲባል የክርስቲያኖች የምዕመናን ምን መጸለያ፣ ልመናቸውን ወደ እግዚአብሔር ማቅረቢያ፣ እግዚአብሔር ጋር መገናኛ፣ የሐዘንና የጭንቀት ሸክማቸውን ማራገፊያ፣ ችግራቸውን ከአባታቸው እግዚአብሔር ጋር መነጋገሪያ፣ ቅዳሴ ማስቀደሻ፣ ወንጌል መማማሪያ፣ ስብከት መስበኪያ፣ ስብከት መሰበኪያ፣ ምክር መምከሪያ፣ ምክር መመከሪያ፣ ቅዳሴ ማስቀደሻ፣ ቅዳሴ መቀደሻ፣ መስዋዕት ማሳረጊያ፣ መስዋዕት ማቅረቢያ አንዲት ቤተክርስቲያን አለችን። እሷ ማናት ከተባለች ይሄ ህንጻው ነው ልላችኋል። ኦርቶዶክሳውያን ይህንን ነው ልናውቅ የሚገባው። እቺ ግን የፈለገ ጠባብ ትሁን ሰፊ ስንት ናት? ስንት ናት? አንዲት ናት። አንዲት ናት። እና አባ እንትና የሚመስርቱት እናት ወንትና የሚስሩት ጭቃውን ያመላለሱ ድንጋዩን የጠረቡ ቆርቆሮውን የገዙ እንጨቱን ያካበቱ ወርቅ የሰጡ እዩት እንግዲህ በጉልበት ያገዙ በሐሳብ ያገዙ ፕላን የሰጡ ሊኖሩ ይችላሉ። ቤተክርስቲያን ግን የእነንትናም ሳትሆን ስንት ናት? አንዲት ናት። እቺ ቤተክርስቲያን ትባላለች። ሁለተኛዋ ቤተክርስቲያን ማን ነው ሲባል የክርስቶስ አካል የሆንን እያንዳንዳችን ቤተክርስቲያን እንባላለን። እያንዳንዱ ግለሰብ ቤተክርስቲያን ይባላል። አንተ ቤተክርስቲያን ነህ፣ እኔም ቤተክርስቲያን ነኝ፣ እሷም ቤተክርስቲያን ናት፣ አንቺም ቤተክርስቲያን ነሽ። ሁላችን የማን አካል ነን? የማን አካል ነን? ሁለተኛው ቤተክርስቲያን ማለት እያንዳንዱ ግለሰቡ ነው። እኔም ቤተክርስቲያን ነኝ፣ አንተም አንቺም ቤተክርስቲያን ናችሁ። እያንዳንዱ ግለሰብ ቤተክርስቲያን ነው። አዎ እንዴት ቤተክርስቲያን ተባለ ካላችሁ በዚህ ቤተክርስቲያን እግዚአብሔር ይመሰገናል። በአንድ ግለሰብ አማኝም እግዚአብሔር ይመሰገናል። በዚህ ቤተክርስቲያን ጸሎት ይቀርባል። አንድ ግለሰብ አማኝም ይጸልያል። በዚህ ቤተክርስቲያን ስጋዋ ደግሞ ይፈተታል። በአንድ ግለሰብ አማኝም ደግሞ ስጋዋ ደግሞ የተቀበለ እግዚአብሔር ማደሪያ ነው። በዚህ ቤተክርስቲያን ጥምቀት ይሰጣል። በአንድ ግለሰብ ውስጥም ጥምቀት የተጠመቀ የክርስቶስ አካል የሆነ ነው። ስለዚህ ይሄ ግለሰቡም እያንዳንዱ ግለሰብ የእግዚአብሔር ቤተክርስቲያን ወይም ቤተ መቅደሱ ለመንፈስ ቅዱስ የመንፈስ ቅዱስ ማደሪያ መቅደስ ነው። እኔ በሉ እስኪ እኔ በሉ ሁላችሁ የእግዚአብሔር ቤት ነኝ፣ የመንፈስ ቅዱስ ማደሪያ ነኝ፣ የክርስቶስ አካሉ ነኝ። ቤተክርስቲያን ማለት አንተ ነህ።
ብዙዎቻችን ያልገባን ይሄ ነው። አያችሁ እዚች ቤተክርስቲያን ለመግባት ህንጻው ላይ ጫማ ማውጣት ክብር እንደሆነ ሁሉ ወደ አንተም ደግሞ አንተ የእግዚአብሔር ቤተክርስቲያን ነህና የዝሙት ጫማ ሊገባ አይገባም። አስበሃል? የሐሜት ጫማ ሊገባ አይገባም። አይተሃል? የውሸትና የዘር ጫማ ሊገባ አይገባም። አይተሃል? የበቀልና የጥላቻ ጫማ ሊገባ አይገባም። አይተሃል? እኔ የፍቅረ ንዋይ ጫማ፣ የስካር ጫማ፣ የጭፈራ ጫማ ሊገባ አይገባም። ለምን? አንተ ቅዱሱ የማን ቤተ መቅደስ ነህና? የእግዚአብሔር ቤተ መቅደስ ነህ። ለዛ ነው አያችሁ አይደል? ስለዚህ ፍታ ቶታና አሳይኒካ ጫማህን አውልቅ ፍታ እስመ ዘትከይዳ ምድር ቅድስት ይእቲ የምትረግጣት የቆምክባት ምድር የተቀደሰች ናትና ጫማህን አውልቅ መባለያ ነው። ያቺ ምድር ያንተ ልብ ናት። ያቺ ምድር ያንተ አእምሮ ነው። ያቺ ምድር ያንተ አካል ነው። ያቺ ምድር ያንተ ስጋ ነው። ስጋ የእግዚአብሔር ቤተ መቅደስ ነው። ነፍስ ቅድስተ ቅዱሳን ናት። እግዚአብሔር ባንተ ላይ ንጉሥ ነው ያድራል። ሥላሴ ባንተ ይመለካል። ሥላሴ ባንተ ይቀደሳል። ሥላሴ ባንተ ይመሰገናል። ሥላሴ ባንቺ ምን ይላል? ይወደሳል። ሥላሴ ባንቺ ምን ይላል? ያድራል። ማደሪያው ትሆኛለች። ስለዚህ ሰው እያንዳንዱ ግለሰብ የእግዚአብሔር ማደሪያ ነው ብላችሁ አስቡ። የእግዚአብሔር ማደሪያ ደግሞ ንጹህ ሊሆን ይገባል እና ሁለተኛው ቤተክርስቲያን እያንዳንዱ ግለሰብ ነው። ሶስተኛው ቤተክርስቲያን ብለን የምንጠራውና ይዘን የምንጓዘው ለስብከታችን የሁላችን ህብረት ምን ይባላል? ምን ይባላል? ቤተክርስቲያን ማለት የኔና የእናንተ ህብረት ነው። አሁን የአማኞች እዚህ ያለ ህብረት በሙሉ በስጋው ዓለም ያለ፣ በብሔረ ሕያዋን ያሉ፣ በብሔረ ብፁዓን ያሉ፣ በገነት ውስጥ ያሉ፣ በዚህ ዓለም የተሰወሩ፣ በገዳማት ያሉ፣ በዚህ ዓለም የምንኖር አጠቃላይ የዚህ ሁሉ የሰማያውያን የመላእክት ህብረት ምን ተብላ ትጠራለች? ንገር፣ ምን ተብሎ ይጠራል? ቤተ ክርስቲያን ትባላለች። ክርስቶስ መስቀል ላይ የወጣላት፣ ክርስቶስ ደሙን አፍሶ የተቤዣት፣ ክርስቶስ ስጋውን የቆረሰላት፣ ክርስቶስ የአይሁድን ጥፊ የተቀበለላት፣ ክርስቶስ የአይሁድን ምራቅ የታገሰላት፣ ክርስቶስ የእሾህ አክሊል የታገሰላት፣ ክርስቶስ መስቀል ላይ ራቁቱን የወጣላት፣ ክርስቶስ በአይሁድ አደባባይ የተዋረደላት፣ ክርስቶስ በዘንግ የተመታላት እሷ ቤተ ክርስቲያን የኔና የእናንተ ህብረት ናት። የኔና የእናንተ ህብረት ናት። ሴቶች በ80 ወንዶች በ40 ቀን ይጠመቁና የማን አካል ይሆናሉ? የማን አካል? የክርስቶስ ሕዋስ አካል ይሆናል። እሱ ራስ ነው፣ ሌሎቻችን አካሉ ነን። እያንዳንዳችን ለአንዳችን ሕዋስ ነን። ሁላችን ሕዋስ ነን። አያችሁ፣ ሁላችን ሕዋስ ነን። እቺ ናት ቤተክርስቲያን የምትባለው። መጀመሪያ 12 ሐዋርያትን መረጠ። ሲቀጥል 72 አርድእት መረጠ። ሲቀጥል 36 ቅዱሳት አንስት መረጠ። በጠቅላላ ስንት ሆኑ? 120 ቤተሰብ ይባላል። እቺ 120 ቤተሰብ ክርስቶስ የሰበሰባት ቤተክርስቲያን ናት። እቺ 120 ቤተሰብ የምትመራው በአንዱ በክርስቶስ ነው ማለት ነው። በክርስቶስ ቃል ትመራለች፣ በክርስቶስ ሕግ ትመራለች። አያችሁ፣ በክርስቶስ ትምህርት ትመራለች፣ ክርስቶስን አራያ ታደርጋለች፣ ክርስቶስን መስላ ትኖራለች፣ ክርስቶስን ለጊዜው በእግር ፍጻሜው በግብር ተከትላለች። ስለዚህ ቤተክርስቲያን የምትባለው የኛ የሁላችን ህብረትና አንድነት ቤተክርስቲያን ይባላል። እያንዳንዱ የተጠመቀ ሁሉ የማን አካል ነው? የማን አካል ነው? ንገሩኝ፣ የማን አካል ነው? የክርስቶስ አካል ነው። የትም ሀገር ይኑር፣ የትም ዓለም ይኑር፣ የማን አካል ነው? የኔ በሉ፣ የማን አካል ነው? ከተጠመቀ የማን አካል ነው? ስጋውን ከተቀበለ የማን አካል ነው? ስመ ክርስትና ሀብተ ውልድና ካገኘ የማን አካል ነው? የክርስቶስ አካል ነው። ለዛ ነው በአንዲት ቤተክርስቲያን እናምናለን አለ። ምን ማለት ነው? ወንድሜ እኔ እንደሆነ እኔም ወንድሜን እንደሆንኩኝ አምናለሁ ነው ትርጉሙ። አስተውሉ። በአንዲት ቤተክርስቲያን እናምናለን ማለት የተጠመቀ ሁሉ አካሌ እንደሆነ እኔም ደግሞ ለተጠመቀው ሁሉ አካሉ እንደሆንኩኝ፣ እሱ እኔን እንደሆነ እኔም ደግሞ እሱን እንደሆንኩኝ አምናለሁ ማለት ነው። አምናለሁ ማለት ነው። ለምን ካልን በአንዲት ቤተክርስቲያን ምን እንላለንና? ንገሪ፣ ምን እንላለን? እናምናለንና። አንዲት ቤተክርስቲያን የምትባለው የምዕመናን ህብረት ነውና የምዕመናን ህብረት አንዲት ቤተክርስቲያን ተብላ ትጠራለች እንጂ ብዙዎች አይደለንምና። ለምን ካላችሁ በክርስቶስ አንድ ሆነናላ። በክርስቶስ አንድ ሆንን። ንሕነ አባል ወውእቱ ርእስ፣ እኛ አካል ህዋስ ብልት ነን፣ እሱ ደግሞ ራሳችን ነው።
ክርስቶስ ራስ ነው፣ እኛ ደግሞ አካል ብልት ነን። አንዳችን የክርስቶስ አካል ሕዋስ ነን፣ ሌሎቻችንም የክርስቶስ አካል ሕዋስ ነን፣ ሌሎቻችንም የክርስቶስ አካል ሕዋስ ነን። በሕዋስነት አንድ አካል እንሆናለን፣ በአንድ አካልነት በአንድ ራስ እንመራለን። አንዱ ራስ ደግሞ እግዚአብሔር ያልነው እሱ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ የሁላችንም አካልና ራሳችን ነው ማለት ነው። የኔም አካል ክርስቶስ ነው፣ የካህኑ አካል ክርስቶስ ነው፣ የምዕመኑ አካል ክርስቶስ ነው፣ የጳጳሱ አካል ክርስቶስ ነው፣ የመነኩሴው አካል ክርስቶስ ነው፣ የባለትዳሩ አካል ክርስቶስ ነው። በአንዱ በክርስቶስ አካልነት እንኖራለን። ቀዳሹም ክርስቶስን ያገለግላል፣ አስቀዳሹ ክርስቶስን ያገለግላል፣ ጳጳሱ ክርስቶስን ያገለግላል፣ መነኩሴው ክርስቶስን ያገለግላል፣ ዘካሪው ክርስቶስን ያገለግላል፣ ጿሚው ክርስቶስን ያገለግላል፣ ባህታዊው ክርስቶስን ያገለግላል። ሁሉም ራሱ የሚመራው በክርስቶስ ነው። ስለዚህ አስተማሪውም፣ ተርጓሚውም፣ ዘማሪውም በሙሉ ነብዩም፣ ሐዋርያውም፣ ሰማይቱም፣ ጻድቁም አንዱ ክርስቶስን አገልግለው አልፈዋል። አብርሃም ያገለገለው እንግዲህ እግዚአብሔርን ነው። ሙሴም ያገለገለው እግዚአብሔርን ነው። ነቢያት ያገለገሉት እግዚአብሔርን ነው። ሐዋርያት ያገለገሉት እግዚአብሔርን ነው። ሰማዕታት ያገለገሉት እግዚአብሔርን ነው። መነኮሳት ያገለገሉት እግዚአብሔርን ነው። በዘመን አይገናኙም፣ ዘመን የማይሽረው እግዚአብሔርን ግን አገልግለው አልፈዋል። በጊዜ አይገናኙም፣ ጊዜ የማይሽረው የማይለውጠው እግዚአብሔርን አገልግለው አልፈዋል። እዩት እንግዲህ በቦታ አልተገናኙም፣ በአንዱ መንፈስ ቅዱስ ግን አንድ ሆነዋል። በዘመን ማይገናኙ በዘመን ርቀት የኖሩ አባቶች በአንዱ የመንፈስ ቅዱስ ህብረት በኩል አንድ ሆነው አንዱን እግዚአብሔር አገልግለው በአንድ ሃይማኖት ጸንተው አልፈዋል። ስለዚህ በአንዲት ሃይማኖት እናምናለን ማለት አንተ እኔ ደግሞ ምን ማለት ነው? በሉልኝ ከኔ ጋር ትላላችሁ። አንዲት ቤተክርስቲያን ማለት በሉ አይዟችሁ፣ ፈርታችኋልሳ። አንተ እኔ አንተን ነኝ ማለት ነው ብላችሁ ታስባላችሁ? ግን እንደዛ ነው የምታስቡ? የተጠመቀ ሁሉ የኔ አካል ነው ብላችሁ ታስባላችሁ? ያመነ ሁሉ የኔ አካል ነው ብለን እናስባለን ይሆን? ለማንኛውም ቤተክርስቲያን ማለት የኛ የሁላችን ህብረት ነው። በኦሮሚያ ያሉ ምዕመናን እና እኛ አንድነት፣ በትግራይ ክልል ያሉና በአፋር ክልል ያሉ ምዕመናን አንድነት፣ በኢትዮጵያ ያለች ኦርቶዶክሳዊ ምዕመናን አንድነት፣ በአሜሪካ፣ በአውሮፓ፣ በዓለም ምድር ክፍለ ዓለማት በሙሉ ያሉ ኦርቶዶክሳውያን ምዕመናን አንድነት ምን ተብላ ትጠራለች? ምን ተብላ ትጠራለች? ቤተ ክርስቲያን ትባላለች። እሷ ስንት ናት? ስንት ናት? አንድ ብለን እናምናለን። እዚች ላይ ነው ችግራችን። አያችሁ፣ ችግራችን እዚች ላይ ነው። ቤተክርስቲያን አንዲት ናት ብሎ የማመን እድላችን በጣም ሩቅ ነው። ለዛ ነው ቅድም የተጻፈ የምንናገር ባልተጻፈ የምንኖር ነን ያልኳችሁ። ለዛ ነው። አያችሁ፣ ታዲያ እንዲህ ሲሆን አንድ ከሆንን ብለን ስናስብ ምንድነው የሚለው? የሌሎቹ ቁስል ያመናል፣ የሌሎቹ መከራ ያመናል፣ የሌሎቹ ስደት ይሰማናል፣ የሌሎቹ ደም መፍሰስ ያቃጥለናል። ኧረ አያችሁ አይደለ? አይ ገብርኤል እኮ ደህና ነው አንልም። አይ ገብርኤል ያለው አስተዳዳሪ እኮ ደህና ናቸው አልታረዱም አንልም። ገብርኤል ያሉ ካህናት እኮ አይተናቸው አልተዋት ቀድሰዋል አንልም። የሚፈተተው አንድ ስጋ መለኮት ነው። የሚቀዳው አንድ ስጋ መለኮት ነው። የሚያስቀድሱት አንድ ሕዋሳተ ክርስቶስ ናቸው። የሚቀድሱት አንድ ሕዋሳተ ክርስቶስ ናቸው። የሚመሰገነው፣ የሚቀደሰው፣ የሚሰለሰው አንድ ክርስቶስ ነው። አስባችኋል? ታዲያ አንዲት ናት ብለን ካሰብን የትኛውም ዓለም ላይ ይሁን ቤተክርስቲያን ተጎዳች ከተባልን ወዲያውኑ ያመናል። ለምን? እጅ ሲቆረጥ ዓይን ያመዋልና፣ ዓይን ሲጠፋ እጅ ያመዋልና፣ እግር ሲቆረጥ ራስ ያመዋልና፣ ራስ ሲታመም እግር ይታመማልና፣ እግር ያለ ራስ አይኖርም፣ ራስ ያለ እግር አይኖርም፣ እጅ ያለ ዓይን አይኖርም፣ ዓይንም ያለ እጅ አይኖርማ፣ ጆሮ ያለ ዓይን አትኖርም። የጆሮ ህመም የዓይን ነው፣ የዓይን ህመም የጆሮ ነው፣ የእግር ህመም የእጅ ነው፣ የእጅ ህመም የራስ ነው። የአንዱ አካል ሕዋስ ህመም የሌላው ሕዋስ ነውና እዛ ያለው የተቆረጠ እጅ የኔ እንደሆነ ያክል ይሰማኛል። ለዛ ነው ዝክረ ሰማዕታት ብለን እንድናረግ የተሰማን። ሀገረ ስብከቱም ተሰምቶት አባቶችም ተሰምቷቸው መንፈሳዊ ማህበራት ተነሳስተው ይህንን ማድረግ የፈለጉት ለምንድን ነው ካልን ስንት ስለሆንን ነው? አንድ ስለሆንን ነው። ታዲያ ይሄ ነው። እቺ ቤተክርስቲያን ናት እንግዲህ ትላንት መምህራኑ ሲያስተምሩ ሰምታችኋል። በነገስታቱ የተፈተነችው ቤተክርስቲያን፣ የተሰደደችው ቤተክርስቲያን፣
አይታችኋል። የተንገላታችሁ ቤተክርስቲያን እቺ ህብረት ናት ቤተክርስቲያን ያሏት። ህንፃውማ ከየት ወደ የት ይፈርሳል። እነዚህ ህብረቱ ሲሰደድ ህንፃው ይቃጠላል። እቺ ህብረቷ ስትንገላታ ስትሰደድ ንዋየ ቅድሳቱ ይዘረፋል። ህብረቷ ስትሰደድ ንዋየ ቅድሳቱ ይቃጠላል። ህብረቷ ስትሰደድ የጉልላቱ ይፈርሳል። ጉልላቱማ የት ይንቀሳቀሳል? አይንቀሳቀስም። እኛ የሰራነው ስለሆነ እኛ እያልኳችሁ ያለ ክርስቶስ የሰራው ቤተክርስቲያን ነው እየፈረሰ ያለው ነው ብላችሁ። ያ ክርስቶስ የሰራው ቤተክርስቲያን ደግሞ እኔና እናንተ ነን። በምን ሰራው? በደሙና በስጋው ሰራው። ስጋውን ቆርሶ ደሙን አፍሶ የሰራት ቤተክርስቲያን ማን ናት ካላችሁ የኔና የእናንተ አንድነትና ህብረት ናት። ታዲያ እቺ ህብረት ተሰደደች፣ እቺ ህብረት ተንገላታች። ጥንቱን በማህበረ እስጢፋኖስ ሲሞት ተሰደደች፣ በየሀገሩ ተበተነች። ከዛም በኋላ እንደገና ደግሞ በእስክንድሪያ፣ በአንጾኪያ፣ በአርመን፣ በሮም በተለያዩ ሀገራት በሙሉ ተበተነች። በተበተነችበትም ሐዋርያት ተካፋፈሉና ተከተሏት ሄዱ። ከዛም በኋላ እንደገና ደግሞ ምን ሆኑ? በሮም ነገስታት አማካኝነት በብዙ ቄሳሮች በብዙ ነገስታት አማካኝነት ቤተክርስቲያን ተፈተነች፣ ተንገላታች፣ ተሰቃየች። በተለይ እስከ 305 እና 7 ዓመተ ምህረት ድረስ ዘመነ ሰማዕታት መጨረሻው አካባቢ ድረስ ቤተክርስቲያን በብዙ መከራና ስቃይ የተለያዩ ጨካኝ የሮም ነገስታት እየተፈራረቁ ቤተክርስቲያንን ከዋለችበት እንዳታድር ካደረችበት እንዳትውል ክርስቶስን እንዳትሰብክ ክርስቶስን እንዳታመልክ ወንጌልን እንዳትማር ወንጌልን ለዓለም እንዳታደርስ ፈተኗት። እየፈተኗት መጡ። ይሄ ብቻ አይደለም። ከ300 ዓመተ ምህረትም በኋላ እንደገና ደግሞ ፈላስፎች ፈተኗል። አርዮሳውያን ፈተኗል። ንስጥሮሳውያን ፈተኗል። መቅዶኒሳውያን ፈተኗል። እና አውሬናሪዮሳውያን ፈተኗል። ብዙም አይሁን እንግዲህ የተለያየ እምነት ያላቸው ሃይማኖት ያላቸው ዶግማዊ ክህደትን ይዘው የመጡ ብዙ ደግሞ እነዚህ ደግሞ መልሰው ፈተኗል በየዘመናቱ። ይሄ ብቻ አልነበረም ቤተክርስቲያን። ከዛም ቀጠለ። ይሄ ብቻ አልነበረም። ይኸው በጠንቋዮች ትፈተን ነበር፣ በነገስታት ትፈተን ነበር፣ በካህዲያን በመናፍቃን ትፈተን ነበር፣ በፈላስፎች ትፈተን ነበር፣ በአይሁድ ትፈተን ነበር። በአይሁድ ዘንድ ኦሪታውያን ይፈትኗት ነበር። ወንጌል እንበለ ኦሪት፣ ጥምቀት እንበለ ግዝረት፣ ሙሴ ክርስቶስ እንበለ ሙሴ አይጠቅምም ይሉ ነበረ። ወንጌል ያለ ኦሪት፣ ጥምቀት ደግሞ ያለ ግዝረት ያለ መገዘር፣ ክርስቶስ ደግሞ ያለ ሙሴ ምንም ጥቅም አይሰጥም አያድንም የሚሉ ደግሞ አይሁዳውያን ተነስተው ደግሞ ቤተክርስቲያን ይፈትኗት ነበር። እንዲህ እያለች ህብረቷ መጣች። በየጊዜው የሚነሱ በሐዋርያት ዘመን እነ ጴጥሮስ ቁልቁል ተዘቅዝቀው ተሰቅለው አስተውሉ፣ ቤተክርስቲያን ያሻገሯል። ጴጥሮስ እንደ ግሉ እዩት እንግዲህ እንደ ግሉ ቁልቁል ተዘቅዝቆ ተሰቅሎ ተጋድሎ አለፈ። እንደ ህብረተ ቤተክርስቲያን ሊፈትኑ የመጡትን ደግሞ እነ ሐናንያና ሰጲራን ሐናንያ እፎ መልአ ሰይጣን ውስጥ ልብከ ከመ ታስቦ ለመንፈስ ቅዱስ ሲልና ደግሞ እየነጹ እያስወገዱ መጡ። ቤተክርስቲያን እንዲያደርጉ አሻገሯል። ከዛም በኋላ ከሐዋርያት ተሻገረች፣ ወደ ሊቃውንት ደረሰች። ሊቃውንት ላይ ደግሞ እና አርዮስ ፈታኞች ተነሱ። ከአጽናፍ አጽናፍ ያሉ ኤጲስቆጶሳት በሙሉ ተሰበሰቡ። ሃይማኖት አቀኑ፣ አርዮስን ለዩ። ይሁት እንግዲህ ምዕመናንን አጸኑ፣ አስተማሩ፣ መጽሐፍ ጻፉ፣ አለፉ። በኋላም ደግሞ እነ ንስጥሮስ እነ መቅዶኒዎስ ተነሱ። እነሱንም ለዩአቸውና አሁንም ደግሞ ሃይማኖት አጸኑ፣ ምዕመናንን አጸኑ፣ ሃይማኖትን ወሰኑ። አሁንም አለፉ ሊቃውንቱ መጡ። ከዛም በኋላ ቀጠልን፣ እነ ዲዮስቆሮስ ላይ ደረስን። አሁንም ክሌ ባህሪ የሚሉ መናፍቃን መጡ። ዲዮስቆሮስን ብቻውን በዛ በጉባኤ ከለባት ጊዜ ጥርሱን አራግፎ ቤተክርስቲያን ይዟት ተሻገረ። ጺሙን ተነጭቶ ቤተክርስቲያን ይዟት ተሻገረ። ከዛም በኋላ ቤተክርስቲያን እንዲያለች ቀጠለች። ቤተክርስቲያን ግን አሁን ከፈተና አልቆመችም። ቤተክርስቲያን ፈታኟ ብዙ ነው፣ በጣም እጅግ በጣም ብዙ ነው። እንዲህ እያለች ቤተክርስቲያን ወደኛ ዘመን ደረሰች፣ መጣች። አይታችኋል። እንዲህ እቺ ቤተክርስቲያን የትኛዋ ቤተክርስቲያን? እቺ ህብረቷ የምዕመናን ህብረት ያላት ቤተክርስቲያን እንዲህ እያለች እየተፈተነች በብዙ መከራ፣ በብዙ ውጣ ውረድ፣ በብዙ ስደት፣ በብዙ መፈናቀል፣ በብዙ መወረር፣ በብዙ መገደል፣ በብዙ ደም ፍሰት ቤተክርስቲያን ወደኛ ዘመን ደረሰች። ዛሬም ይሄው ጥንትም ስትፈተን የነበረው አንዱ ፈተና ነገስታት ነበር። ዛሬም በነገስታት ትፈተናለች። ጥንትም አንዱ ፈተና የነበረው የአስማተኞች እነ ሲሞን ነበሩ። ዛሬም በጥንቆላው ትፈተናለች። ጥንትም የነበረው ፈተና በ6ኛው መቶ ክፍለ ዘመን እዩት እንግዲህ እነ መሐመድ መነሳት እስላሞች ነበሩ ይፈትኗቸው ነበር ሊቃውንትን። ዛሬም ደግሞ አክራሪው እስልምና እየፈተናት ይገኛል። ጥንትም ከሃዲያን መናፍቃን ይፈትኗት ነበረ። ዛሬም አክራሪ ፕሮቴስታንት እየፈተናት ይገኛል። ዶግማዋ ላይ
እየዛተ ቀኖናዋ ላይ እየዛተ ስዕላቷ ላይ እየዛተ ታቦቱ ላይ እየዛተ ቅዳሴዋ ላይ እየዛተ ስጋዋ ደሙ ላይ እየዛተ በፕሮቴስታንት ትፈተናለች። አንደኛ በአክራሪ እስልምና፣ ሁለተኛ በፕሮቴስታንት፣ ሶስተኛ በካቶሊክ፣ አራተኛ በፖለቲካ፣ አምስተኛ ደግሞ በሉሊዝም ይሄ በስልጣኔው በዝማኔ ትፈተናለች ቤተክርስቲያን። ይሄ ውጫዊ የቤተክርስቲያን ፈተና ነው። አይታችኋል። ቤተክርስቲያን በዚህ ሁሉ እየተፈተነች ትገኛለች። ዛሬ በዘመናችን በቃ ዛሬ በዘመናችን እኮ ነው ያለው። አሁን ቤተክርስቲያን እየተፈተነች ያለችው ማለት ነው። ውጫዊው እኮ ነው። አሁን ይሄ ሁሉ ሲደረግ ኦርቶዶክሳውያን በኢትዮጵያ ምድር ደማቸው እየፈሰሰ ሰላም አጥተው ነፃነት አጥተው አገር ሰርተው አገር አጥተው ነፃነት ሰጥተው ነፃነት አጥተው ቅርስ ሰርተው የቅርስ ባዕድ ሆነው መኖሪያ አጥተው በጭንቀት በሰቀቀን ሰላም አጥተው እያለቀሱ ማባሽ ያጡ እያለቀሱ አድማቂ ያጡ እየጮሁ አድማቂ ያጡ ስለሆኑ ይሄ ጉባኤ ሁሉ ተዘጋጅቶ ምን እናርግ ለምን ነው የተሰበሰብነው? አይታችኋል። ስለዚህ ዛሬም ያለው ፈተና ይሄ ነው። ታዲያ ዛሬ ላይ በጣም መሰረታዊ ዋና ፈታኙ ማን ነው? አሁን ለቤተ ክርስቲያን ስደት በጣም ተጠያቂውና ቤተ ክርስቲያን እየተሰደደች ያለች በማን ነው ካልን አንደኛው አክራሪ እስልምና ነው። አክራሪ እስልምና ከኛ በቀር በዚች ምድር ላይ ሊኖር የሚገባው የለም ያለ እኛንን መኖር የሚገባል ምድራችን አርክሰውታል ብሎ በቃ መግደል ሕግ ሆኖ ጽድቅ ሆኖ በእምነቱ በመጽሐፉ የተቀመጠለት አክራሪ እስልምና ኦርቶዶክሳውያን መኖር የለባቸውም ብሎ የገደለ ይገኛል። አንዱ እሱ ነው። ሁለተኛው ፕሮቴስታንት ነው። ፕሮቴስታንት አክራሪ ፕሮቴስታንት ባለ ጊዜ ሆኖ ጊዜ አግኝቶ አሁን ቤተክርስቲያን እያሳደደ